ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ የሚያደርግነው የብስራት ዜናን ነው። ከሳምንት በፊት በኬንያ የተደረገው የእስራኤል አፍሪካ ዓለም አቀፍ የትብብርና ኢኮኖሚ ፎረም አዲስ መረጃን አጋርቷል። ይህ መረጃ በተለይም የኢትዮጵያን ወታደራዊና ዲፕሎማሲያዊ አቅም በእጅጉ የሚያሳድግ ነውም ተብሏል። እስራኤል ከባዱን መሳሪያ ለኢትዮጵያ ልትሰጥ መሆኗ ታውቋል። በሌላ በኩል እስራኤል በኢትዮጵያ ውስጥ ታቋቁመዋለች የተባለው ትልቁ የሚሊተሪ ማዕከል ለኢትዮጵያ ምን አይነት ጥቅም ይሰጣል? ኢትዮጵያስ አሁን ላይ በቀጠናው በጠላቶቿ እየተሳቡ ወደዚህ ቀጠና እየመጡ ያሉ ሽብርተኞችንና ሽብርን እንዴት ልትከላከልበት ትችላለች? በስፋት የምናየው መረጃ ነው። ይህ መረጃ በተለይም ሰሃን ቲንክ ታንክ ዳይሬክተር ዶክተር ረሺድ አብዲም አማካኝነት ይፋ የሆነ እንደሆነም ተገልጿል። ስለዚህ መረጃ በስፋት እንነግራችኋለን። በሌላ በኩል ያልተነገረላት ቱርክ በቀጠናው እየተስፋፋች ነው። አሁን ደግሞ የኢትዮጵያ ጠላት እንደዚሁም ደግሞ የኢትዮጵያ ጥቅም ተቃራኒ የሆነው የሻዕቢያ መንግስት ቱርክን ጨምሮ የኢትዮጵያ ታሪካዊ ጠላት የሚባሉ ኃይሎችን ወደ ራሱ ለመሰብሰብ ሙከራ እያደረገ ነው። ስለዚህም ጉዳይ የምንላችሁ ነገር አለን። አዲስ መረጃ ወጥቷል። እንደዚሁም አልቡርሃን አዲስ ጥቃት ፈጽመዋል። በኒያላ አየር ማረፊያ የተፈጸመ ጥቃት እንዳለ ተነግሯል። እስካሁን ጉዳት አለመዘገቡን የተነገረው። ይሁንና ግን ይህንን ጥቃት ተከትሎ የሱዳን እርስ በርስ ጦርነት ሁኔታ አሁን ስለመቀየሩ ተሰምቷል። በተለይም የጄኔራል መሐመድ ሐምደን ደጋሎ የሄሚቲ ጦር የእግረኛ እንቅስቃሴ በጣም ለውጥ እያመጣ ስለመሆኑ ተነግሯል። ከዚህ ቀደም እንደሚታወቀው ጄኔራል መሐመድ ሐምደን ደጋሎ ጦር እንቅስቃሴ በአየር እንደሆነ ይታወቃል በስፋት። አሁን ደግሞ በእግረኛም የተለያዩ ቦታዎችን ስለመያዙ ተሰምቷል። ይህንንም ተከትሎ ኤርትራ ስትተማመንበት የነበረው የአልቡርሃን ጀት አልቡርሃን ከፍተኛ የሆነ ወታደራዊ ኪሳራ እያጋጠመው ስለሆነ ምጽዋ ወደብ እንደዚሁም ከአስመራ ኤርፖርት ወደ ፖርት ሱዳን መዘዋወራቸውና በቀጥታ ጥቃት ውስጥ ስለመግባታቸው ወይም ደግሞ ወደ ጥቃት ስለመሰማራታቸው የሚያሳይ መረጃ ወጥቷል። ስለዚህም የምንላችሁ ነገር አለ። የሻዕቢያ መንግስት ከኢራን ያስገባቸውን ድሮኖች በፍጥነት ወደ ስምሪት በማስገባት በኢትዮ ኤርትራ ድንበር አካባቢ አሰሳ ስለማድረጉም ተሰምቷል። እነኝንም ትሰማላችሁ። አንድ አስገራሚ ነገር ግን እዚህ ጋር ዛሬ በስፋት እንድናየውም የሚያስፈልግ ጉዳይ አለ። ይሄ ጉዳይ በተለይ የሻዕቢያ መንግስት አመራሮችና ራሳቸው ኢሳያስ አፈወርቂ የሚሰጡት መግለጫ ነው። በብዛት የኤርትራን የኢትዮጵያ አካልነት የካደ እንደዚሁም ደግሞ ኤርትራ የኢትዮጵያ አይደለችም በሚል ሙሉ ለሙሉ ጭው ያለ ውሸትን ሲዋሹ ነው እንግዲህ እየሰማናቸው እያየናቸው የሚጽፉትንም የሚለጥፉትንም ጽሑፍ እያየን ያለ ነው። አሁን ግን አንድ ጥያቄ እናነሳለን። ይሄ ጥያቄ በተለይ የኢትዮጵያና የቀጠናውን ታሪክ ጠንቅቃችሁ የምታውቁ ሰዎች በስፋት በተለይ የምትጽፉ ሰዎችም እንደው እዚህ ላይ ሐሳባችሁን በደንብ ለህዝቡ ብታጋሩ መልካም ነው የሚመስለን። ነገር ግን መላው ህዝብ ማወቅ ያለበት ጉዳይ ኤርትራ ያደረገችው የሻዕቢያ መንግስት ያደረገው ሙሉ ኤርትራን አይወክልም። በእርግጥ የኤርትራን ህዝብ ይወክላል ማለት አስቸጋሪ ስለሆነ የኢፒኤልኤፍ የቀድሞ የኤርትራ ሊበሬሽን ፍሮንት በኋላ ላይ ኤርትራን ፒፕል ሊበሬሽን ፍሮንት በመባል ኢፒኤልኤፍ ሆኖ አሁን የሻዕቢያ መንግስት ሆኖ አገሪቱን እየመራ ያለው ስብስብ ያደረገው የትጥቅ ትግል የመብት ነው ወይስ የነጻነት ነው? አንደኛ ማን ነው ጨቋኝ፣ ማን ነው ተጨቋኝ? ሁለተኛ ነገር ኢትዮጵያ ቀኝ ገዢ ነበረች ወይስ ከማን ነው ነጻ ለመውጣት? አሁን የሚምታታ ነገር አለ። ስለዚህ ጉዳይ በስፋት እናያለን። ለማንኛውም ርዕሰ ጉዳያችን የሚሆነው ቀደም ሲል ከጠቀስኳቸው ሐሳቦች በተጨማሪ የሻዕቢያ የትጥቅ ትግል ወይም ደግሞ እንቅስቃሴ ለነጻነት የተደረገ ነው ወይስ መብትን ለማስከበር? በዚህ ርዕሰ ጉዳይ ላይ በስፋት የምናወራ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ቀጣዩ ጊዜ ያማረ እንደሚሆንም እንደዚሁ እየተመኘን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ የምታክሉልን የተለየ ሐሳብ አስተያየት ወይም ደግሞ በፕሮግራማችን ላይ እንዲስተካከል የምትፈልጉት ወይም አዳዲስ የምትሰጡ መረጃም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ ወደ ገበያ ልዩ የፖድካስት ፕሮግራም ተሻገርን።
እንግዲህ ቀዳሚ ያደረግነው ቀደም ሲልም እንደገለጽኩላችሁ ይሄ የብስራት ዜናውን ነው። የብስራት ዜናው በኬንያ ከአንድ ሳምንት በፊት አንድ ቲንክ ታንክ ፎረም ተካሂዶ ነበር። ይህ ፎረም ወይም እንደ ፓናል ዲስከሽንም ውሰዱት የእስራኤል እና የአፍሪካ ዓለም አቀፍ ኢኮኖሚና ትብብር ፎረም ነው። በኬንያ ከአንድ ሳምንት በፊት ተደርጎ በዚህ የቲንክ ታንክ ፕሮግራም ላይ የሰሃን ቲንክ ታንክ ዳይሬክተር የሆኑት ዶክተር ረሺድ አብዲ በእስራኤልና በአፍሪካ በተለይም በእስራኤልና በምስራቅ አፍሪካ ሀገራት እንደዚሁም ስፔሲፊካሊ ደግሞ በእስራኤልና በኢትዮጵያ መካከል ያለውን ግንኙነት በሚመለከትም እንደዚሁም በእስራኤልና በኬንያ መካከል ያለውን ግንኙነት በሚመለከት አንድ ጽሑፍ አቅርበው እንደዚሁም ደግሞ ንግግርም አድርገው ነበረ። በዚህ ንግግር ላይ እኛ ትኩረት የሰጠነውና ለኢትዮጵያ ብስራት የተባለ አንድ ነገር ተሰምቷል። አንድ መረጃ። ይህ መረጃ ከዚህ ቀደም በታሪክ በተለይ በ16ኛው ክፍለ ዘመን ከ15 ወይም ደግሞ ከ1516 ጀምሮ ወደ ቀይ ባህርና ወደ ምስራቅ አፍሪካ ቀጠና በስፋት እየተስፋፋች የነበረችውና ያን ጊዜ ለኢትዮጵያም ከፍተኛ ስጋትን ፈጥራ ወይም ደቅና የነበረችው ሀገረ ቱርክ ወይም ተርኪ አሁን ወደ ምስራቅ አፍሪካ ቀጠና ከመቼውም ጊዜ በላይ እየተስፋፋች መምጣቷን የሚያሳይ መረጃ እንግዲህ ቀርቦ በዛም መረጃ ላይ እንደ ዋና አጀንዳ በማድረግ ውይይት ተደርጓል። በተለይ ዶክተር ረሺድ አብዲ ሲያነሱ ቱርክ አሁን ላይ በሶማሊያ በተለይ በሞቃዲሾ ሰሜናዊ አቅጣጫ በተሰጣት አንድ ድብቅ አካባቢ የስፔስ ማዕከልና የረጅም ርቀት ተወንጫፊ ሚሳኤል ማዕከሎችን እየገነባች እንደሆነ የሚያሳይ መረጃ ወጥቷል። ግን ሚሳኤሎቹን ወደዛ አካባቢ ማምጣት አትችልም። ምክንያቱም በቀጠናው በዛ አካባቢ የአሜሪካ ጦር ስላለ ያ ጦር ደግሞ አይፈቅድላትም የሚል ነገር ተነስቷል። ይሄ ጥሩ ዜና ነው። ምክንያቱም አሜሪካ ሶማሊያ ውስጥ ትልቅ ስራ ስላላት ያንን ስራ ለማከናወን ወይም ሚሽን ስላላት ሚሽኗን ለማስፈጸም የተለያዩ እንቅስቃሴዎችን እንደምታደርግ ይታወቃል። ለማንኛውም ይሄ ሁኔታ የተነሳበት አግባብ ምንድን ነው? ቱርክ እስራኤልን በመቃረን በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና ላይ የተለያዩ እንቅስቃሴዎችን እያደረገች ነው። ይህ እንቅስቃሴ ደግሞ በተዘዋዋሪም ሆነ በቀጥታ ለኢትዮጵያም እንቅፋት ሊሆን ይችላል። ስለዚህ ይህንን እንቅፋት ለማስወገድ ለእስራኤልም ስጋት እንዳይሆን ለማድረግ ምን መደረግ አለበት የሚልም ምክር ሐሳብን መሰረት አድርጎ ነው ይሄ እንግዲህ ውይይት የተካሄደው። በዛ ውይይት ላይ እንደሚታወቀው ቱርክ አሁን የሶማሊያ ባህር ዳርቻዎችን ለመጠበቅና በተለይ የነኝ የህንድ ውቅያኖስ ዳርቻ የሚገኙ ሰፊውን የሶማሊያን የባህር ዳርቻ ደህንነትና ሰላም ለማስጠበቅ በሚል ወደ ሶማሊያ ከገባች ቱርክ እንግዲህ ሰነባብታለች። የቱርክ ወደዚህ አካባቢ መግባት ደግሞ አንድም የእስራኤልና የአውሮፓዎችን የምስራቅ አፍሪካ ቀጠናን ተጽዕኖ የበለጠ የሚቀንስና ለመቀነስም ታሳቢ ያደረገ የሚል ሐሳብ ነው የተነሳው። በሌላ በኩል በሶማሊያ የባህር ዳርቻዎች አካባቢ ነዳጅ ተገኝቷል። ያንን ነዳጅ ደግሞ በማውጣትና እየተጠቀመችበት የምትገኘው ቱርክ ነች። ይሄንን ደግሞ እንደ ዋና ኢኮኖሚክ አጀንዳ በመውሰድ በሶማሊያ በሌሎችም አካባቢዎች የበለጠ ይዞታዋን ለማስፋፋት ቱርክ አሁን ላይ በጣም በተጠናከረ መልኩ ከሶማሊያ ማዕከላዊ መንግስት ጋር እየሰራች ነው የሚገኘው። እዚህ ጋር ነገሩን በደንብ አስፍቶ ማየት ስለሚያስፈልግ አንደኛ የቱርክ መንግስት ከማዕከላዊ መንግስቱ ጋር በሚያደርገው ግንኙነት የማዕከላዊ መንግስቱን የተለያዩ መሳሪያዎችን በመደገፍ ወታደሮችን በማሰልጠን እየረዳ ነው። በሌላ በኩል ደግሞ የሶማሊያ መንግስት የማዕከላዊ መንግስቱ ማለት ነው የሶማሊያን ራስ ገዝ ግዛቶችን ለመጠቅለልና ራሱ ጠንካራ ሆኖ ለመውጣት የሚያደርገውን እንቅስቃሴ በመደገፍ ላይ ነች። ይሄ በአንድም ሆነ በሌላ የኢትዮጵያን ጥቅም ይቃረናል። ምክንያቱም የኢትዮጵያን ጥቅም የሚቃረነው አንደኛ እነኚህ ራስ ገዝ ግዛቶች ከኢትዮጵያ ጋር በጣም የጠበቀ ግንኙነት ነው ያላቸው፣ በተመሳሳይ ከኬንያም ጋር። ስለዚህ ይሄ ጉዳይ የኬንያንም ጥቅም በተመሳሳይ የሚነካ ነው ማለት ነው። በሌላ መልኩ ደግሞ እነኚህ ራስ ገዝ ግዛቶች በማዕከላዊ መንግስቱ ቁጥጥር ስር የሚሆኑ ከሆነ ወይም የማዕከላዊ መንግስቱ ሙሉ በሙሉ የሚቆጣጠራቸው ከሆነ የማዕከላዊ መንግስቱ አጀንዳ የኢትዮጵያን አጀንዳ የሚቃረን ነው ወይም የኢትዮጵያን ብሔራዊ ጥቅም የሚቃረን ነው። ምክንያቱም የማዕከላዊ መንግስቱ አጀንዳ ዞሮ ዞሮ ከዚያድ ባሬ ጋር የሚገናኝ ነው። ይሄ ደግሞ ለኢትዮጵያ ስጋት የሚፈጥር ስለሆነ ይሄንን ጉዳይ እንዴት ነው የምንቀለብሰው ሲሉም ተነጋግረውበታል። ሌላው በዚህ ቀጠና እንደ ስጋት የተነሳው
ሽብርተኝነት እንቅስቃሴን በሚመለከት በምስራቅ አፍሪካ በተለይ በሶማሊያ ውስጥ በጣም ከፍተኛ የሆነ የአሸባሪ እንቅስቃሴ አለ። የአሸባሪዎች እንቅስቃሴ ይሄ የአሸባሪዎች እንቅስቃሴ የዓለም አቀፍ አሸባሪዎችን ትኩረትንም በመሳብ እንደ አልቃይዳ፣ አይኤስአይኤስ ያሉም አሸባሪ ቡድኖች ወደ ሶማሊያ እንዲገቡና በሶማሊያ ብሎም በምስራቅ አፍሪካ ቀጠና ባሉ አገራት ውስጥ የተለያዩ የሽብር እንቅስቃሴዎችን እንዲያደርጉ በር የከፈተ ሆኗል። ይሄንን ለመክታትም ምን ማድረግ አለብን በሚል ዙሪያ ተወያይቷል። ይሄ ማለት እንደ ሌላኛው ችግር ተነስቷል። እንደ ሌላ ችግር ከተነሱ ዋና ዋና የቀጠናው ችግሮች ከተባሉ እና ከተለዩ ችግሮች መካከል አንዱ ነው ማለት ነው። ሌላው ቱርክ ከዚህ ቀደም በአልበሽር ዘመን በሱዳን ነበር። ከፖርት ሱዳን ጥቂት ኪሎ ሜትሮች ራቅ ብላ ነበር። 50 ወይም 40 ኪሎ ሜትር ርቀት ላይ ነበር። የተለያዩ ማለት ወደ ሳውዲ አረቢያ መካ መዲና የሚሄዱ የአፍሪካ ሙስሊሞችን በተለይ እዛ አካባቢ አርፈው ከዛ ወደ ጅዳ፣ ምክንያቱም ጅዳ በቀይ ባህር ዳርቻ ላይ የሚገኝ የሳውዲ ከተማ ነው። ስለዚህ ወደዛ እንዲያልፉም ለማድረግና ያንን አካባቢ የቱሪስት ማዕከል ወይም መስህብ ለማድረግ የሪክሬሽን ሴንተር ለማድረግ ከሱዳን መንግስት ጋር ተስማምተው ነበረ። እኚሁ አሁን ላይ ስልጣን ላይ ያሉት ኤርዶዋን ናቸው ከአልበሽር ጋር የተስማሙት ከቀድሞ የሱዳኑ ፕሬዝደንት ጋር። ይሁንና ግን በወቅቱ ለግብፅ ከፍተኛ ስጋትን ነበር የፈጠረባት ይሄ የቱርክ ወደ ሱዳን የመግባት ጉዳይ። ምክንያቱም ቱርክ ወደ ሱዳን ከገባች ሱዳን በቱርክ ቁጥጥር ስር ትውላለች ወይም የቱርክ አሊያንስ ትሆናለች። ያ ማለት የግብፅ ፍላጎትና አጀንዳ በሱዳን ውስጥ አይፈጸምም ማለት ነው። ይሄ ደግሞ ለግብፅ ብሔራዊ ጥቅም ከፍተኛ ጉዳትን የሚያመጣ ነው በሚል ያኔ ግብጾች ተንትነው ነበር ያስቀመጡት። እንግዲህ ዘመን አልፈው ወይም ዓመት አልፎ ዓመት በዓመት ተቀየረና ዛሬ ላይ ደረስን። አሁን የተሰማው መረጃ ከዚሁ ከፎረሙ ላይ ቱርክ ከሶማሊያ ባሻገር ከመቼውም ጊዜ በላይ በተለይ ከምዕራባውያን ሀገራት ጋር ያላት ግንኙነት እየሻከረ መምጣቱን ተከትሎ ወደ ምስራቅ አፍሪካና ወደ ቀይ ባህር ቀጠና ለመጠጋት እየሞከረች ነው። አሁን በሶማሊያ እግሯን እየተከለች ነው። በሌላ በኩል ደግሞ ኤርትራም ልትገባ በኢሳያስ አፈወርቂ መንግስት ጥያቄ ቀርበዋል የሚል መረጃን የሰማነው። በአንድ በኩል እንግዲህ የምንሰማውን መረጃ በደንብ ማስተዋል ነው። ምክንያቱም ይሄ በጣም ትልቅ መረጃ ነው። ለምንድን ነው የምትገባው? ምክንያቱም አንድ አገር የሆነ አገር ሲገባ የሚገባበት አገርና የሚገባው አገር በእርግጥ በመሰረታዊ አጀንዳዎች ላይ መስማማት መቻል አለባቸው። ያ ማለት በሌላ አነጋገር የኤርትራ መንግስት ለቱርክ መንግስት ጥያቄ አቅርበው የቱርክ መንግስት ወደ ኤርትራ የሚገባ ከሆነ በሌላ አነጋገር ቱርክ የኤርትራን አጀንዳ ደግፋለች ማለት ነው። ይሄ ደግሞ ለኢትዮጵያ ብሔራዊ ጥቅም ትልቅ አደጋ ነው። እንደዚሁም ለቀጠናውም ትልቅ ትርምስን ሊያመጣ ይችላል። ምክንያቱም የኢሳያስ አፈወርቂ መንግስት ማንኛውንም አቅም ተጠቅሞ ቀጠናውን ማተራመስ ስለሆነ ማለት ነው ፍላጎቱ። ይሄ ከተለየ በኋላ ምንድነው የሚደረገው ሲሉ ዶክተር ረሺድ የዚህ የሳሃን ቲንክ ታንክ ፎረም ዳይሬክተር እንግዲህ በኬንያ በተደረገው የእስራኤልና የአፍሪካ ዓለም አቀፍ የኢኮኖሚ ትብብር ፎረም ላይ የተደረገ ንግግር ነው። እስራኤል እና አጋሮቿ አሜሪካ ማለት ነው እና የአውሮፓ ህብረት በምስራቅ አፍሪካ በዋናነት በኢትዮጵያ ቱርክ ከምታደርገው የተሻለ እንቅስቃሴን ማድረግና አዲስ የጦር ሰፈር መገንባት አለባቸው የሚል ሐሳብን አቀረቡ። እዛው ደግሞ የእስራኤል ልዑክ ቡድኖች አረጋገጡት ማለት ነው። ምንድነው የተባለው? እስራኤልና አጋሮቿ አሜሪካም የአውሮፓ ህብረትም። በነገራችን ላይ የአውሮፓ ህብረት ስንል የአውሮፓ ህብረት እንደ አፍሪካ ህብረት ያለ ስብስብም ቢሆን ከአፍሪካ ህብረት በጣም ብዙ የተለዩ ነገሮች አሉት። ለምሳሌ የአፍሪካ ህብረት የሰላም አስከባሪ ጦር ብሎ አገራትን ማስገደድ አይችልም። የአውሮፓ ህብረት ግን አገራትን ማስገደድ ብቻ ሳይሆን በአንድ ገንዘብ የሚጠቀም በተመሳሳይ የራሱ ጦር ያለው ነው። የአፍሪካ ህብረት እስካሁን የራሱ ጦር የለውም። ስለዚህ ቀላል አቅም አይደለም እያልኳችሁ ነው። ቀላል አቅም አይደለም። ይሄ ወደ ኢትዮጵያ የሚመጣ ከሆነ ኢትዮጵያን የሚረዳ ከሆነ ይህ አቅም በጣም ግዙፍ አቅም ነው። ለምን? የበርካታ ሀገሮች ስብስብ ነው። የበርካታ ሀገሮች እጅ ያረፈበት ነው የሚሆነው። ስለዚህ ይሄ ኃይል በኢትዮጵያ የረጅም ርቀት ተወንጫፊ ሚሳኤሎች ማዕከልን ስትራቴጂካዊ በሆነችው ኢትዮጵያ ውስጥ እንዲገነባ እንቅስቃሴ እየተደረገ ስለመሆኑ ተሰምቷል። ከዚህ ፎረም ላይ ይሄ ለሻዕቢያ መንግስት ለአዲ ያሎ ሰዎች ስጋትን የፈጠረው
ለምንድን ነው ከተባለ ከሳምንት በፊት ይሄ የቲንክ ታንክ ፎረም ፕሮግራም ተካሂዶ ወይም መርሃ ግብር ተከናውኖ ከቀናት በኋላ የኤርትራ መንግስት ለቱርክ ጥያቄ ማቅረቡን የተሰማው። ኢማጂን ምን ማለት እንደሆነ። አንደኛ ምን ያህል ከፍተኛ ስጋት እንደተጋረጠበት የሻዕቢያ መንግስት የሚያሳይ ነው። በሌላ በኩል ኢትዮጵያ ይህንን አቅም የምታጣምር ከሆነ ወይም ከኢትዮጵያ ጋር የሚጣመር ከሆነ የኢትዮጵያ አቅም ምን ሊሆን እንደሚችል ማሰብ ነው። ቢኮዝ የቀጠናው ኃላፊነት ለኢትዮጵያ እየተሰጣት ነው ማለት ነው። ለምን? ዋና ዓላማው ምንድን ነው? ቀጠናዊና ዓለም አቀፋዊ ጥቅምን ማስጠበቅ ብለው ነው አይደለ እነኛ ሀገራት ኢትዮጵያ የሚገቡት። በሌላ አነጋገር የኢትዮጵያን አጀንዳ ይደግፋሉ እንደማለት ነው፣ ቅድም እንደነገርኳችሁ። ስለዚህ ኢትዮጵያ የጠየቀችውን የነበራትን ተፈጥሯዊ፣ ታሪካዊ፣ ሕጋዊና በዓለም አቀፍ ሕግም የተደገፈውን ወይም ደግሞ ተቀባይነት ያገኘውን የባህር በር ጥያቄዋን ማስመለስ የምትችልበት ሌላ አቅም አገኘች ማለት ነው። ይሄ ደግሞ የሻዕቢያን ህልውና ሊያከስመው ይችላል። ምክንያቱም ባይኖ ሚንስ ቱርክ ከአሜሪካና ከአውሮፓ ህብረት ጋር ቀጥተኛ ጦርነት አትገባም። ምናልባት ከእስራኤል ጋር ልትዋጋ ትችላለች። ግን ከእስራኤል ጋር ብትዋጋም ምስራቅ አፍሪካ ላይ አይደለም የምትዋጋው። ቢኮዝ ኤርዶዋን በቀጥታ እየዛቱ ነው። የሐማስን ጉዳይ የፍልስጤማውያንን ጉዳይ በሚመለከት የቱርኩ ፕሬዝዳንት ጣይብ ኤርዶዋን በቀጥታ እየጠቆሙላ ስም እየጠሩላ ኔታንያሁን እኮ ከሰውታል። በዓለም አቀፉ ወንጀለኛ ፍርድ ቤት መከሰስ ያለበት አሸባሪ ነው ብለው ከሰውታል። በተመሳሳይ እስራኤልንም ወንጀለኛ ብለው በይነዋል በፓርላማቸው፣ በአገራቸው ፓርላማ። ሌላው ደግሞ አስገራሚው ነገር እስራኤልን ስሟን እየጠሩ እርምጃ እንወስዳለን እያሉ ነው። ስለዚህ ቀጥተኛ አይሆንም። ቢኮዝ ይሄ አይነት ተሞክሮ ስለነበረ ማለት ነው። ለምሳሌ በእስራኤልና በኢራን መካከል የተካሄደውን የ12ቱን ቀን ጦርነት የምታስታውሱ ከሆነ በተመሳሳይ ልክ ቱርኮች እንደሚዝቱት ኢራናውያንም ሲዝቱ ነበረ። የኢራን ባለስልጣናት ቀጥታ በእስራኤል ባለስልጣናት ላይ የተለያዩ ዛቻዎችን፣ የተለያዩ ወቀሳዎችን ሲያቀርቡ ነበረ። በኋላ ላይ ምን እንደሆነ እያየን ነው ወይም አይተናል። አሁንም የቱርክ መንግስት እና ባለስልጣናት በአጠቃላይ በእስራኤልና በእስራኤል ባለስልጣናት ላይ ክስን እያቀረበ ነው የሚገኘው። የሚገርመው ነገር እዚህ ጋር መረዳትም የሚያስፈልገው ነገር አሁን እነኚህ የጸጥታ ስጋት ተብለው ከተለዩ አንደኛ ለኢትዮጵያ ሥራ ያቀልላታል። ብስራት ያልኩት ለዚህ ነው። አንድ ነገር እዚህ ጋር እንድትገነዘቡኝ የምፈልገው ነገር የሆነ አይደለም እንደዚህ አይነት በጣም ወሳኝ የሆነ ለሀገር ህልውና መሰረት የሆነ የኢትዮጵያ የስበት ማዕከል ዋና የኃይል ማጠንጠኛ ማዕከል የሆነው የባህር በር ይቅርና የቀበሌ ጥያቄ እንኳን በቀላሉ የሚመለስ እንዳልሆነ መገንዘብ አለብን። ይሄ ማለት ይህንን ነገር ሳወራ አውሮፓውያኖች ስለመጡና አሜሪካ፣ እስራኤል ግዙፍ ጦራቸውን ወይም ደግሞ ጥሩ መሳሪያ ለኢትዮጵያ ስላስታጠቁ ብቻ እኛ እጃችንን አጣጥፈን መቀመጥ አለብን ማለት አይደለም። ነገሩን ቀላል ያደርገዋል ማለት አይደለም። ቢኮዝ በዛ ወገንም ያለው ጠላት የሚችለውን ያህል ይፍጨረጨራል፣ አይቀርም። ቢያንስ አጥፍቶ ለመጥፋት ነው የሚፈልገው። ቢኮዝ ይሄ ኃይል ሌላ አማራጭና ሌላ ተስፋ የለው። በነገራችን ላይ በኤርትራ ለውጥ የሚመጣ ከሆነ ኢሳያስ አፈወርቂ ምን አይነት ዕጣ ፈንታ እንደሚገጥማቸው ከዚህ ቀደም በኢትዮጵያ የቀድሞ የአሜሪካ አምባሳደርና የምስራቅ አፍሪካ ልዩ መልእክተኛ ሆኖም አገልግለዋል። አምባሳደር ቲቦር ናጅ ተናግረው ነበር። ወይ እንደ ጋዳፊ እዛው መበላት አሊያም እንደ መንግስቱ ኃይለማርያም ከሀገር መውጣት ነው ዕጣ ፈንታቸው የኢሳያስ አፈወርቂ ብለው ነበር የተናገሩት። አሁን ምንድን ነው እኔ ከመንግስቱ ጋር እያወዳደርኩ አለም ከፕሬዝደንት መንግስቱ ጋር ቢኮዝ ቢያንስ ፕሬዝደንት መንግስቱ ኃይለማርያም አገርን አንድ ለማድረግ የጣሩ መሪ ናቸው። በአንጻሩ ኢሳያስ አፈወርቂ ደግሞ አገርን ለመበታተን ተገንጥሎም ሲያበቃ አልበቃ ብሎት ያረገው አሻጥር ኢትዮጵያ ላይ የፈጸመው አሻጥር አልበቃ ብሎት አሁንም ኢትዮጵያ እንድትበታተን የተለያዩ ሴራዎችን በኢትዮጵያ ላይ አሲሮ ለብዙሃን ኢትዮጵያውያን ዜጎች ሞትና ስደት፣ መፈናቀል በዓለም አቀፉ ፍርድ ቤት መከሰስ ያለበት ሰው ተጠያቂ የሆነ ሰው ነው ማለት ነው። ስለዚህ ከዚህ ጋር ማነጻጸር አይቻልም። ያው የሀገር ውስጥ የተለያዩ ወንጀሎች ይኖራሉ፣ የደርግ መንግስት ሰራቸው የሚባሉ እነሱን የሚመለከተው አካል ያንሳ። እኛ ስለ ሀገር ግን ስለሆነ የምናነሳው በሀገር ብሔራዊ ጥቅም ዙሪያ አይደራደሩም የሚለውን እንያዝ። መንግስቱ ኃይለማርያም አሁን እዚህ ጋር ምን ለማንሳት ፈልጌ ነው፣
እነኚህ ኃይሎች ወደ ኢትዮጵያ መምጣታቸው አሁን ኢትዮጵያ በራሷ አቅም ራሷን እየገነባችና እያንሰራራች ላለችበት ሁኔታና ሂደት ትልቅ አቅምን የሚፈጥር ነው የሚለው ሐሳብ ለማጋራት ነው። ነገር ግን የኛ የምንጊዜም አቅማችንና የሁልጊዜም መተማመኛ መሆን ያለበት የራሳችን የውስጥ አቅም እንደሆነ መዘንጋት የለብንም። አሁን እንደዚህ አይነት መረጃ እንደ ብስራት አድርገን የምናቀርበው እኛ ያለ አጋር ያለ ድጋፍ አልባ ብቻችንን የቆምን አይደለንም ነው። ይህንን ጠላትም ይገንዘብ። ሁለተኛ የኢትዮጵያ እውነት በዓለምም ተቀባይነት እያገኘ ነው። በዓለም ሀገራት ዘንድ አንድ ለራሳቸው ጥቅም ሲሉ ኢትዮጵያን ይፈልጓታል። አሁን እንደነገርኳችሁ የቱርክ የቀይ ባህርና የምስራቅ አፍሪካ ቀጠናዊ እንቅስቃሴ የአሜሪካና የእስራኤልን ትኩረት ወደ ኢትዮጵያ እንዲሆን አድርጎታል። የእስራኤል ወደ ኢትዮጵያ መምጣት የነ ቱርክና የነ ግብፅን ቀጠናው ላይ እንደ አዲስ ወደ ቀጠናው ለመግባት እንደ ምክንያት ሆኗቸዋል። በተመሳሳይ የነ ራሽያና የነ ቻይና ወደዚህ ወደ ምስራቅ አፍሪካ መምጣትና ኢትዮጵያን በተለይ ተመራጭ ማድረጋቸው አሜሪካም ሳትፈልግ ኢትዮጵያን እንድታከብር በወዳጅነት እንድትይዝ እያደረጋት ነው የሚገኘው። ለምን? ከዚህ ቀደም የራሱ የፕሬዝደንት ዶናልድ ትራምፕ አስተዳደር ራሱ እኮ ብሎ ዘዳም ብሎ እኮ ራሳቸው ፕሬዝደንት ዶናልድ ትራምፕ የታላቁ የህዳሴ ግድብ እንዲፈነዳ እኮ ተናግረው ነበር። ይሄ በድምፅ አለ፣ በርካታ ጊዜ ብዙ ነገር የተባለበት ጉዳይ ነው። ማናችንም የምናውቀው ነው፣ በስፋት የሚታወቅ ነው። ተቀርተዋል ራሳቸው ፕሬዝደንት ዶናልድ ትራምፕ ይህንን ሲናገሩ። ነገር ግን ነገር ተቀየረና በገሃድ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አስመረቀች። ይሄ ማለት በሌላ በኩል ምንድን ነው የሚያሳየው? ቀድሞ የነበረው ጫና አሁን እየቀነሰ ነው፣ ወይም ደግሞ ወደ ሌላ ሽፍት አድርጓል ማለት ነው። ስለዚህ ቢያንስ ያ ጫና ራሱ መቀነሱ ለኢትዮጵያ ትልቅ አቅም ነው። እዛ ላይ የምናሳልፈውን ጊዜና እዛ ላይ የምናወጣውን አቅም ወይም ሀብት ለሌላ እንድናውል ያደርገናል። ምክንያቱም ዲፕሎማሲ በጣም ስራ የሚጠይቅ ነገር ነው። ዲፕሎማቶች ይላካሉ፣ ልፋት አለ። በዚህ ጋር የግብፅን አሻጥር ማኮላሸት አለ። የኤርትራን የሽብር እንቅስቃሴ መክታት ወይም ደግሞ መቀልበስ አለ። እነኚህ ሁላ ተደምረው ወጪ የሚያስወጡ ነገሮች ናቸው፣ ድካም አላቸው። ስለዚህ እንደዚህ አይነት ድካምን ይቀንስልናሉ። ለምን? ምክንያቱም እነኚህ አገሮች አቅም ያላቸው አገሮችና ተጽዕኖ መፍጠር የሚችሉ ስለሆኑ የኛ ባላንጣዎችም ይፈሯቸዋል። ስለዚህ በዛም እንጠቀማለን። ቢኮዝ እንደ አማራጭ መጠቀም እንችላለን። ዋናው የኛ ብሔራዊ ጥቅም ይጠበቅልን፣ መብታችንም ይከበር እንጂ እንጠቀማለን። ዞሮ ግን እንደ አንድ ሀገር እና ህዝብ የራሳችን አቅም ነው የመጨረሻ ዋስትናችን መሆን የሚገባው። ይህንን መርሳት አያስፈልግም ማለት ነው። እናም በዚህ ፎረም ላይ በቀጣይ ቀጠናውን ሙሉ በሙሉ አሊያም በከፊል ለመቆጣጠር እናም ጸረ እስራኤልና ጸረ ምዕራባውያን ዘመቻ ለማካሄድ እነኛ ሀገራት እየጣሩ ስለሆነ የኢሳያስ አፈወርቂ መንግስት ደግሞ ከፕሬዝደንት አብዱልፈታህ አልሲሲ መንግስት ጋር በመሆን ይህንን እድል እንዳይጠቀምበት አማራጭ ሐሳብም ቀርበዋል ማለት ነው። ይሄ ደግሞ በጣም ትልቅ ነገር ነው። ምክንያቱም እነኚህ በዚህ አይነት ፎረም ላይ የሚሳተፉ ሰዎች ዲፕሎማቶች፣ በጣም የረጅም ጊዜ ልምድ ያላቸው ሪሰርቸሮች፣ ምሁራን፣ የተለያዩ ጥናቶችን የሚያደርጉ ሰዎች ናቸው። ዝም ብለው አይደለም ሐሳቡን የሚያቀርቡት። እናም በቀጣይ በኢትዮጵያ የእስራኤል የአውሮፓ ህብረትና የአሜሪካ መንግስት እጅ ያለበት ረጅም ርቀት ተወንጫፊ የሚሳኤል ማስወንጨፊያ ማዕከልና የሚሊተሪ ምርምር ማዕከላት ሊገነቡ እንደሚችሉ የሚያሳይ መረጃ ከዚህ ከወደ ኬንያ ሰምተናል። ተጨማሪው ነገር እዚህ ጋር ደስ የሚለው ሌላ ነገር ኬንያ ጦርነቱ የሚቀሰቀስ ከሆነ በገባችው ቃልና ከኢትዮጵያ ጋር ባላት ስምምነት መሰረት ልትቀላቀል መሆኗ ተሰምቷል። ይሄ በጣም አሪፍ ነገር ነው። ቢያንስ አንድ ጀሌን መቅረፍ ይችላል። ቢያንስ የኢትዮጵያን ቀጠናዊ የኃይል ሚዛን ባላንስ ለማድረግ የሚረዳ ጦር ነው። ምክንያቱም የኬንያ ጦር ጠንካራ ጦር ነው። በቀጠናው ካሉ አገራት ጦር የተሻለ አቅም ያለው ከሚባሉ ምንም እንኳን ከኢትዮጵያ ጋር ማለት ለማወዳደር ቢከብድም፣ ምክንያቱም ለምንድን ነው ይህን የምንለው? የኢትዮጵያ ጦር በተደጋጋሚ በተግባር የተፈተነ ነው። ስለዚህ የኬንያ ጦርም ካላት ኢኮኖሚ አንጻር ኬንያም ጠንካራ ጦር ያላት ስለሆነች ጦርነት የሚቀሰቀስ ከሆነ ከኢትዮጵያ ጋር የኢትዮጵያን መንግስት በመደገፍ እንደሚቆሙ ተረጋግጧል። ይሄም ትልቅ ብስራት ነው ማለት ነው እና እንደ አጠቃላይ የዚህ የምስራቅ አፍሪካን ሁኔታ
ከእጅ ሳይወጣ ቶሎ ወደ እጅ ለማስገባት ኢትዮጵያን ተመራጭ ማድረግ እንዳለባቸውም ጽሑፍና የምክረ ሐሳብ አቅራቢ የነበሩት ወይም ያቀረቡት ዶክተር ረሺድ አብዲ በዚህ በኬንያ በተካሄደው እስራኤል አፍሪካ የኢኮኖሚ ትብብር ዓለም አቀፍ ፎረም ላይ ተናግረዋል ማለት ነው። በቀጣይም የእስራኤል ልዑክ ቡድኖች በዚህ ላይ ማለት ነው በፎረሙ ላይ የተሳተፉት የቱርክንም በዚህ ቀጠና ግብፅን ጨምሮ ከእስራኤል ጥቅም ጋር የሚቃረኑ ሀገራትን አካሄድና ስልት በቀላሉ ማክሸፍና ከጨዋታ ውጪ ማድረግ የሚቻልበት እድሉ አለ በማለት አንዱ አማራጭ ኢትዮጵያን አጥብቆ መያዝና ኢትዮጵያን ወደ ቀይ ባህር በር ማስወጣት ወይም ደግሞ ወደ ቀይ ባህር ቀጠና እንድትቀላቀል ማድረግ እንደሆነ መጠቆማቸው የኢትዮጵያ የባህር በር ጥያቄ በዓለም አቀፍም ደረጃ ተቀባይነት እንዳገኘና አገራት ጭምር ይህንን ሥራ ወደ ተግባር ማለት በተግባር ለምሳሌ ጦርነት ቢነሳ እጃቸውን ሊያስገቡ የሚችሉበት ሁኔታ እንዳለና ኢትዮጵያን እንደሚረዱ ያመላከተ ነው ማለት ነው። ይሄ ጥሩ ሐሳብ ነው። እንግዲህ መልካም ነው፣ ተቀብለነዋል። አንድ ነገር ግን እዚህ ጋር እንደው ለመጥቀስ ያክል ቱርክ ለእኔም ይገርመኛል። ከኢትዮጵያ ጋር ጥሩ ግንኙነት ነው ያላት። በተመሳሳይ ከሶማሊያ ጋር ጥሩ ግንኙነት መስርታለች። የሚገርማችሁ አሁን ከኤርትራ ጋር ለመመስረት ያቀደችው ማለት ጥያቄ ሲቀርብላት እዚህ አካባቢ ላይ ካሉ አገራት ጋር ተመሳሳይ የሆነ ግንኙነት ለመመስረት የመሞከረዋ ጉዳይ ግርምት ነው የሚጭርብኝ። ምክንያቱም ለእኛ እኮ እየነገሩን ነው እኛ ብሔራዊ ጥቅም እንጂ ኢኮኖሚያዊ ጥቅም እንጂ እኛ ፋይዳ ያለው ነገር እናገኝ እንጂ ከኢትዮጵያ ጠላትም ጋር ከኤርትራ ጋር ብንቆም ወይ ከግብፅ ጋር ብንቆም ዳዝንት ማተር እኮ እያሉን ነው። ምክንያቱም እኔ እስከሚገባኝ ድረስ ለምሳሌ ራሽያና አሜሪካ የሚፎካከሩት አንድ አገር ከራሽያ ጋር ዝምድና ሲመሰርት ከአሜሪካ ጋር በተመሳሳይ ጥብቅ ያለ ወይም ደግሞ የለየለት ዝምድና ውስጥ ወይም ደግሞ ሸሪክነት ፍቅር ውስጥ አይገባም። ለምን? ምክንያቱም አንድ አገር ለአንድ አገር መሳሪያ ሲሸጥም ሆነ ወታደራዊ ስምምነት ሲፈራረም ወይም ደግሞ አንድ አገር ወደ ሌላኛው አገር ሲገባ ለምሳሌ በጦር ሰፈር ግንባታ ሊሆን ይችላል፣ በመሳሪያ ማቅረብ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል። በተለያዩ ማዕቀፎች ሲገባ የሁለቱ አገር የውጭ ግንኙነት ፖሊሲ፣ ስትራቴጂካዊ አጋርነት፣ በቀጣይ የሚመጡ ነገሮች ለውጦች ምን አይነትን ነገር መሰረት አድርገው በሁለቱ አገራት መካከል ተጠቃሚነትን ሊያረጋግጡ ይችላሉ ወዘተ ብሎ ነው። ስጋቶችንም ከግምት ውስጥ አስገብቶ ነው። አሁን ለምሳሌ ኢትዮጵያ ከቱርክ ጋር በነበራት ግንኙነት የኢትዮጵያና የቱርክ መንግስታት ባለፈውም ቱርክ የኢትዮጵያና የሶማሊያን መሪዎች ስታደራድር በሶማሌላንዱ የኢትዮጵያ እና ሶማሌላንድ የተፈራረሙበትን የሜሞራንደም ኦፍ አንደርስታንዲንግን ስምምነት በሚመለከት ሶማሊያና ኢትዮጵያ ቁርሾ ውስጥ ገብተው ፕሬዝዳንት ሐሰን ሼክና ጠቅላይ ሚኒስትር ዶክተር አብይ አህመድ ቱርክ አንካራ ሄደው ነው የተስማሙት። አንካራ ዲክላሬሽን ነው እንደው የሚባለው። አስቡት። የሀገራቱንም ጥቅም ከግምት ውስጥ ባስገባ መልኩ ነው ስምምነት የነበረው። አሁን ግን ከነኛ ሀገራት ፍላጎትና ብሔራዊ ጥቅም በተቃረነ መልኩ እስራኤልን እቃወማለሁ በሚል ኤርትራና አልቡርሃን ጋር የምትሄድ ከሆነ ቱርክ እየነገረችን ያለችው እኔ ነጋዴ ነኝ እያለችን ያለችው። በቃ እኔ ነጋዴ ነኝ፣ ለትርፍ ነው የምሰራው፣ የእናንተ ብሔራዊ ጥቅም የራሳችሁ ነው፣ እኔን አይመለከትም እያለችን ያለችው። ምክንያቱም ለጠላቶቻችንም መሳሪያ ካቀረቡ ለእኛም መሳሪያ የሚያቀርቡ ከሆነ እነኚህ ሰዎች ሊያፋጁን ነው እንጂ የሚያስቡት ለእኛ በእውነት ሊጠቅሙ አስበው የመጡ አገራት አይደሉም ማለት ነው፣ ወይም ደግሞ ወዳጅ አይደሉም ማለት ነው። እስኪ ከታሪክ ደግሞ ወደ ኋላ እንመለስ፣ የሆነ ነገር እንበል። ለምሳሌ የቱርክ የቀይ ባህርና የምስራቅ አፍሪካ ቀጠና እንቅስቃሴ ከ15ኛው ክፍለ ዘመን በኋላ በተለይ የ15ኛው ክፍለ ዘመን መጨረሻ አካባቢ የ16ኛው ክፍለ ዘመን ደግሞ መጀመሪያ አካባቢ ጀምሮ እስከ ምናልባት ለ300 ዓመት የሚጠጋ አይ ቲንክ እንደዛ አካባቢ በዚህ ቀጠና ላይ እንቅስቃሴ ያርጋለች። በእጅጉ የሚገርማችሁ ነገር ከኢትዮጵያ ጋርም ስትቃረን የነበረች ሀገር ነች ቱርክ። ለምሳሌ ቱርክ በቀጥታ ግዛቶችን መያዝ የጀመረችው በ1516 ይህ ማለት በ16ኛው ክፍለ ዘመን መጀመሪያ አካባቢ ወይም ሩብ ዓመት ላይ ማለት ነው ግብፅን ያዘች። ከዛ ደግሞ በ1517 ፖርት ሱዳንን ያዘች። በ1555 ዳህላክን ተቆጣጠረች።
ዳህላክ ደሴትን ወይም ደሴቶችን ዳህላክ የሚባሉት ብዙ ደሴቶች ናቸው። የብዙ ደሴቶች ስብስብ ነው። የኢትዮጵያ ነው። በ1557 56 እና 57 ምጽዋን ያዙ። ከዛም በኋላስ ወደ መሃል አገር ለመግባት ሲሞክሩ በተለይ ከ1558 እስከ 1589 ድረስ ኦልሞስት ከ30 ምናምን ዓመት በላይ ማለት አንድ 32 ወይ 31 ዓመት ለሚሆን ጊዜ ኢትዮጵያን ስትገዳደር ነበረ። በወቅቱ የኢትዮጵያ ደጋፊ የነበሩት ፖርቹጋሎችም ተዋግተዋታል። መጨረሻ ላይ ግን ተሸንፋ ነው የወጣችው ቱርክ ራሷ። በተጨማሪ ቱርክ መሸነፏ ብቻ ሳይሆን ቀጠናውን በሌላ ኃይል እንዲያያዝ ወይም ደግሞ ቀጠናው ለሌላ ኃይል ተላልፎ እንዲሰጥም ምክንያት የሆነ ነገር ተፈጥሮ ነው ቱርክ ከዚህ አካባቢ ገለል እንድትል የተደረገው። ግን አቴምቱ እርምጃው፣ እንቅስቃሴው፣ ሙከራው ወደ መሃል ኢትዮጵያም ለመግባት ነበር። ላይክዋይዝ ከዓመታት በኋላ ወይም ደግሞ ከሆነ ክፍለ ዘመን በኋላ ዛሬም ደግሞ ቱርክ በዚህ ቀጠና ላይ የቀጠናውን ሁኔታ እንደዚህ በዚህ መልኩ ለመቃኘት የመሞከረዋ ጉዳይ አንዱ የሚያሳየን ነገር ቱርክ እንደ ኦቶማን ተርኪሽ ዘመን ቀጠናውን በኢምፓየር እንደዚህ አንድ ላይ በመጠርነፍ ለማስተዳደር ወይም ደግሞ ለመግዛት አለ አይደል በቁጥጥሯ ስር ለማዋል እንጂ ለነኚህ ለየአገራት ወይም ለእያንዳንዱ ግንኙነት ለምትፈጥራቸው አገራት ብሔራዊ ጥቅም እንደማትጨነቅ ነው የሚያሳየን። አመጣጣቸው እንደዛ ነው መጀመሪያ። አሁንም ይህንን ነው እያደረገች ያለችው። ቢኮዝ የነጋዴ ተግባር ነው ቱርክ የምታደርገው እንጂ አንድ አገር ከአንድ አገር ጋር ስትራቴጂካዊ ግንኙነት ከጀመረ ከጠላቱ ጋር አይወዳጅም። በተመሳሳይ ግብፅም እንደዚህ ነች። የሚገርማችሁ ነገር እነሱ እንደሚሉት ዛሬ ከግብጾች ጋር ብንስማማ ራሱ ግብጾች የኛ ጠላት ከመሆን አይቀሩም ወይም የኛ ጠላት መሆናቸው አይቀርም። የጉንደትና የጉራን እንትን ማስታወስ ነው ጦርነት። ግብፅም እኛን ሞክራን አቅቷት ነው የወጣችው። ታሪክ ደግሞ ድጋሚ እየተደገመ ነው ያለው። ታሪክ ራሱን እየደገመ ነው ያለው። ተመልሰው ዛሬም በነበረው አግባብ እነሱ አቅም ኖሯቸው እኛን ደግሞ የበታች አድርገው አሳንሰውን ወይም ደግሞ አቅም የላቸው ብለውን፣ በእርግጥ በስነ ልቦና ደረጃ አያሳንሱንም፣ ያውቃሉ። በጣም ነው የሚፈሩን። ይሄ ይታወቃል። ለኢትዮጵያውያን ያላቸው ግምት በጣም የላቀ ነው። ነገር ግን ኢንተርምስ ኦፍ በመሳሪያ በወታደራዊ አቅምና በኢኮኖሚ አሳንሰው ስላዩን እኛን መውረር ያስባሉ። በነገራችን ላይ መውረር ስል ምንድን ነው የምታወራው እንዳትሉ፣ የዘመኑ አወራረር ወይም ደግሞ የዘመኑ ቅኝ ግዛት መልኩን ቀይሮ ነው የመጣው። እንደ ቀድሞ አይደለም፣ ቀጥታ አይደለም። ያንን ነው እኮ ለማድረግ የሚሞክሩት። እርስ በርስ አባሉን ማለት እኛ እርስ በርሳችን ተባላን ማለት የነሱ አጀንዳና የነሱ ፍላጎት እኮ እውን ሆነላቸው ማለት ነው። በሌላ አነጋገር እነሱ በሰላም ያድጋሉ፣ እኛ ደግሞ እየተባላን ወደ ታች እንወርዳለን ነው። ምልክቱ እኮ ይህንን ነው የሚያሳየው። ያንን አሁን ማድረግ አይቻልም ነው እየነገርኳቸው ያለሁት። ስለዚህ ከዚህ መንቃት አለብን። ነጋዴዎች ናቸው ማለት ነው። ስለዚህ አንደኛ አሁንም ደግሜ የምናገረው ነገር ለምን አጀንዳ አገራችሁን እንደምትወጉም ራሳችሁን ጠይቁ። ቢኮዝ እነኛ አገራት ዛሬ ከኛ ጋር ግንኙነት ፈጥረው እኛ ጋር ያላቸው ጥቅም እየተጠበቀ የኛ አገር መንግስት ጥቅማቸውን እያስጠበቀ ብሔራዊ ጥቅሜን ጠብቁልኝ ሲላቸው እሺ ብለው ሲያበቁ ተመልሶ ደግሞ ከጠላቶቻችን ጋር ሲሰሩ እያየናቸው ነው። ምን ማለት ነው? በቃ ነጋዴ ለመጣው አይደለም የሚሸጠው፣ ዋናው ያትርፈው እንጂ ምንም ችግር የለበትም አይደለ? ልክ እንደዛ ማለት ነው። እንግዲህ አስቡት፣ ቱርክ ከኢትዮጵያ ጋር ሰላማዊ ግንኙነት ፈጥራ ስትራቴጂካሊ አሊያንስ ፈጥረን ስናበቃ ተመልሳ ከኤርትራ ጋር የምትሆን ከሆነ ነጋዴ ነች ማለት ነው፣ ሁሉ ዘመዷ። እኛ ጠላትን እንድናጠቃበት የሸጠችልን መሳሪያ ጠላት እኛን እንዲያጠቃበት ካስያዘችው፣ ካስጨበጠችው፣ ከሸጠችለት የኛ ወዳጅ መሆኗ አጠራጣሪ ነው። ስለዚህ ለዚህ ነው ሄደን መጨረሻ የራሳችን አቅምና ጉልበት አንድነት ነው መተማመኛችን የምንለው ከፈጣሪ በታች ይሄ ነው። ለምን? በዓለም አቀፍ ግንኙነት ውስጥ there is no permanent friendship in the international system. there is no free lunch in the international system. ኮንሰርን የሚያደርገው ማተር የሚያደርገው ዋና መሰረታዊ ጉዳይ አገራት ቅድሚያ የሚሰጡት ለራሳቸው ብሔራዊ ጥቅም ስለሆነ ነው። ስለዚህ እዚህ ጋር መሽሞንሞን አያስፈልግም፣ ወይም እነሱንም ማሽሞንሞን አያስፈልግም። በቃ ቀጥታ ወደ ግልጹና እውነተኛው አቋም መራመድ ነው። ልክ አሁን አይቀርም ብለን እንደያዝነው አቋም ማለት ነው የባህር በሩ። በዚህ መሃል ግን አንድ መገንዘብ ያለብን ነገር እነሱ እኛን ለማሸበር እኛ ላይ ለመመጻደቅ ጠላቶቻችን ማለት ነው
ከከሌ ጋር ግንኙነት ፈጠርን፣ እከሌ ይህን መሳሪያ ያስታጠቀን ብለው የኛን ሳይኮሎጂ፣ ስነ ልቦናችንን፣ አስተሳሰባችንን፣ ሞራላችንን እንዳያወርዱት እንደነኚህ አይነት ሀገራት ደግሞ እንደነ እስራኤል እንደነ ራሽያም ጭምር አሜሪካም የአውሮፓ ህብረትም እኛን ከመረጡን ለራሳቸው ጥቅምም ቢሆን ከመረጡን አሊያንስ መፍጠራችን የግድ ይለናል ማለት ነው። ቢኮዝ በዚህ በዓለም አቀፍ ሲስተም ውስጥ ለመንቀሳቀስ ባህር ነው እንግዲህ ውቅያኖስ ነው ዓለም አቀፍ ስርዓት ማለት በርካታ ነገሮች በውስጡ አሉ። በዚህ ውስጥ ለመዋኘት ግድ አጋር ያስፈልገናል። ግን የራሳችንንም እያጠናከርን ነው። የራሳችን ላይ ተመስርተን ነው ሌሎች አጋሮችን እንደ ተጨማሪ አቅም የምንጠቀመው። ይሄ ደግሞ ለምን ይረዳል? አንደኛ የኛ ህዝብ አብዛኛው ተስፋም እንዲኖረው እኛ ብቻችንንም አይደለንም የሚለው የሞራል ግንባታም ይረዳል። ቢኮዝ እነሱ አቅማቸውን ደካማ ነች። በነገራችን ላይ ግብፅም ኤርትራም እኛ እንደምናስባቸው አይደለም። እነሱ አውቀው መጀመሪያ ፕሮፓጋንዳ ስለነዙብን ነው እንጂ ግብፅ እኮ ስንት ጠላት ያላት ሀገር ነች። የእስራኤል ብቻ አትበቃትም እንዴ? እስራኤልና ግብፅ እኮ ጦርነት ውስጥ ለመግባት የሚቀራቸው ጊዜ ብቻ ነው። እስራኤል እኮ ከግብፅ እኮ ያንን የሚያክል ሲናይ የሚባለውን ግዛት እኮ ልትወስድ እኮ ነው። በቅርቡ ይፋ አድርጎታል ጠቅላይ ሚኒስትር ኔታንያሁ። አዲሲቷ የቀድሞዋ የጂውሽ ወይም የአይሁዶች ኢምፓየር ብሎ እኮ ከሳውዲ አረቢያ፣ ከግብፅ፣ ከጆርዳን፣ ከሊባኖስ፣ ከሶሪያ ግዛቶችን እኮ እንደምጠቀልል እኮ በካርታ አስደግፈው እኮ ነው ያቀረቡት። ይሄ እኮ ግልጽ ነው፣ የወጣ ነው። ታይምስ ኦፍ እስራኤል ላይ ማየት ትችላላችሁ። አናዶሉ ኤጀንሲ የዘገበው እንትን ላይ የቱርኩ ይህንን ማየት ትችላላችሁ። ዘሚድል ኢስት ላይ ማየት ትችላላችሁ። በርካታ እኮ የሚዲያ አውታሮች ይህንን ዘግበውታል። ምንድን ነው እዚህ ጋር የምንረዳው? እነሱ ክፍተታቸውን በመሸፈን ለእኛ ታንክና የሆነ መሳሪያ እያሳዩ እነሱ እንደገዘፉ አድርገው ሊያሳምኑን እየሞከሩ ነው እንጂ እውነቱን ልንገራችሁ ደካሞች ናቸው። በተለይ ደግሞ አሁን የሻዕቢያ መንግስት እንዴት ነው በውጭ ኃይል ላይ ተንጠልጥሎ አቅም አለኝ ብሎ መደንፋት? የአዲስ አበባን የሚያክል ኢኮኖሚ ሳይኖረው የአንድ ከተማ እንኳን የአዲስ አበባን የሚያክል ኢኮኖሚ እንኳን ጠንካራ ኢኮኖሚ ሳይኖረው አገር ይዣለሁ ብሎ መደንፋትና ዝም ብሎ እዚህም እዛም እንትን ማለት እንኳን አይደለም። አሁን ያኔ 1990ና 92 ላይ እንኳን የኢትዮጵያ ሰራዊት እኮ ኤርትራ ሙሉ ተቆጣጥሮ እኮ መያዝ የሚችልበት አቅም ላይ ደርሶ ነበረ አሸንፎ ጦርነቱ። እንኳን ዛሬ እንኳን ኤርትራ 60ና 50 ዓመት ወደ ኋላ ስታክ አርጋ ቀርቶ የዛሬ 20ና ምናምን ዓመት 25 ምናምን ዓመት በፊትም እኮ በሁለቱ ሀገራት መካከል ጦርነት ሲደረግ የኢትዮጵያ መንግስት የተደራጀ ጦር እንኳን ሳይኖረው ወጣቱ ሀገር ወዳዱ ምንም እንኳን ጦርነቱ ውጤቱ እኛ አሸንፈን ባሻጠር በስምምነት በሚል በአልጀርሱ ስምምነት እነሱ የኛን ድንበር ለመውሰድ ይወሰንላቸው እንጂ እኛ እኮ ነን ያሸነፍነው። ምንም ጥያቄ የለውም እኮ አይደለም ዛሬ ነው የምላችሁ። ስለዚህ እነሱ ሾ ሲሰሩ ከግብፅ ጋር ተጣመርን ከእንደገና ደግሞ የሚገርመው ነገር ማለት ነው የምንት ምስክር ምንድነው የሚባል ነገር አለ። አሁን ሶማሊያ ለራሷ ሞቃዲሾን ማስጠበቅ ያልቻለ መንግስት ያላት ሀገር ከሻዕቢያ ጋር አስመራ ሄዶ ተፈራረመ አልተፈራረመ፣ ካይሮ ሄዶ በር ዘግቶ ኢትዮጵያ ላይ ሲዶልት ዋለ አልዋለ፣ በተግባር መሬት ላይ ከሌለ ምን ሊያመጣብን ይችላል? መሬት ላይ የሌለ ኃይል ምን ሊያመጣ ይችላል? የሚችለው ምንድነው? ማባላት። የሚችለው ምንድነው? ኦሮሞን አማራ ይጠላሃል፣ አማራን ኦሮሞ ይጠላሃል። የሚችለው ምንድነው? የተለያዩ አሸባሪዎችን በመሰብሰብ ኢትዮጵያ ውስጥ በማስገባት ንጹሃን ያልታጠቁ ምንም የማያውቁ አርሶ አደሮችን ምንም የማያውቁ ዜጎችን መግደል። ለምን? ምክንያት የሌለው ሞት። ጥቅሙ ምንድነው? ደም ሲፈስ የሱ ዕድሜ ይራዘማል። ለምን? የሰው ደም እየመጠጠ ነው መኖር የለመደው። ከዚህ በላይ ሌላ ሊፈጥር የሚችለው ነገር የለም። ጦርነትም ቢጀመር የሰሞን ጉዳይ ነው። ጉድ አንድ ሰሞን ነው ነገሩ። ከዛ በኋላ ጠቅላይ ሚኒስትሩም ብለዋል እየየ አያስፈልግም ብለዋል። እናም ከከሌ ጋር ተጣምሬያለሁ ከምን ጋር ቢሉ እናም እያሉም የኛን ሞራል ዝቅ ለማድረግ የሚሞክሩትን ነገር ያከሽፍልናል እንደዚህ አይነት ጥምረት መፍጠራችን እንጂ ዋናው አቅማችን የራሳችን አቅም ነው። ይህንን እንዳትዘነጉ ለማለት ነው። ስለዚህ ይህንን እንቅስቃሴ በማድረጉ ረገድ ታሪካዊ ጠላቶቻችንን እየሰበሰበ እኛን ለመውጋት እየተዘጋጀ ያለው የሻዕቢያ መንግስት አሁንም አካሄዱ ምን እንደሆነ እንድትረዱ ለማስገንዘብ ነው። እናም ከሰሞኑ ከቱርክ ያስገባቸውን 6 ድሮኖች ወደ ኢትዮጵያ ድንበር አካባቢ አሰሳ እንዲያደርጉ ማድረጉ ተሰምቷል። ኢሚዲየትሊ ከኢትዮጵያ ሀገር መከላከያ ሰራዊት ፊልድ ማርሻል ብርሃኑ ጁላ
ማስጠንቀቂያ እንደተሰጠው ነው የተነገረው። ምን አይነት ማስጠንቀቂያ? ወደ ኢትዮጵያ ድንበር አንድ ስንዝር አልፎ የሚገባ ጀትም ድሮንም ኦር ኤኒ አዘር የሚንቀሳቀስ አካል የሚገባ ከሆነ በቀጥታ ያለ ማስጠንቀቂያ እርምጃ ይወሰዳል ተብሏል። ይሄ የኤርትራ መንግስት የጸባጫሪነት ተግባርን ነው እንግዲህ የሚያመላክተው። ስለዚህ በዚህ ሁኔታ ውስጥ እያለን እነ ቱርክም ወደዚህ መምጣታቸው ታሪክ ራሱን እየደገመ እንደሆነ በመገንዘብ ኢትዮጵያውያን ቀድሞ ከነበረን አካሄድ ለየት ያለ አካሄድን በመከተል በተጨማሪ ደግሞ ባለመቸኮል የተጠና አካሄድን በማስተዋል በመከተል ቀድሞ የተሰሩ ስህተቶችን ማረምና አዳዲስ ስህተት ላለመስራት መሞከር ነው ያለብን። ይህንን ስናደርግ ጠላት እኛን የሚያሸንፍበት አይደለም። ዘልቆ ወደኛ እንኳን ለመግባት ቀዳዳ ያጣል። ቀዳዳ ካጣ ደግሞ እዛው ራሱ ተቀዶ ይቀራል እንጂ እኛን አያገኘንም ማለት ነው። ስለዚህ እዚህ ላይ በዚህ አይነት መልኩ ነው መበርታት የሚያስፈልገው ለማለት ነው። ወደ ሁለተኛው አጀንዳችን ስናልፍ የአልቡርሃን ጦር ጥቃት ፈጽሟል ወደ ኒያላ ማለት እንግዲህ አሁን የጀነራል ሐምደን ደጋሎ ጦር በያዛት በምዕራብ ዳርፉር ደቡባዊ አካባቢ የምትገኝ ዋና ከተማ ነች። ጀነራል መሐመድ ሐምደን ዳጋሎ ጦር መቀመጫ የሆነች ከተማ ነች። በዚች ከተማ አቅራቢያ ባለ የጦር ሰፈር ላይ ጥቃትን ፈጽሟል። ይሄ ጥቃት ግን የተፈጸመው አስገራሚው ነገር የጀነራል መሐመድ ሐምደን ዳጋሎ ጦር ከዚህ ቀደም ባለፉት ሳምንታት በጣም በቀጠናው ስትራቴጂክ የምትባለውንና የሱዳን ጦር ዋና መቀመጫ የሆነችውን በቀጠናው ማለት ነው ኤልፋሸርን ጥቃት ፈጽሞ መቆጣጠሩን ተከትሎ ከዛ በኋላ በነበሩት ቀናት ከፍተኛ የእግረኛ ጦር ግስጋሴን እያደረገ ነበር። ይህን ግስጋሴ እያደረገ የነበረው ዋና የአካባቢውን የጦር ማዘዣ ስለያዘ ሌሎች በአካባቢው የሚገኙ ግዛቶችን እና ከተሞችን በቀላሉ እየተቆጣጠረ መጣና አሁን ጉዞዬን የማደርገው ወደ ካርቱም ነው ማለት ጀመረ። የዚህን ጊዜ ወትሮኑም ስጋት ገብቶት ጀቶቹን ወደ ኤርትራ ልኮ የነበረው የአልቡርሃን ጦር ምን ማድረግ ጀመረ? ጀቶቹን ድጋሚ ከኤርትራ ወደ ፖርት ሱዳን እንዲመለሱ በማድረግ ጥቃትን የፈጸመው አሁን በድንገት እንግዲህ የሄሚቲ ጥቃት ደግሞ ይጠበቃል። አሁን ያለው ተጨባጭ ሁኔታ ግን እዚህ ላይ እንድትረዱ የምፈልገው በመሬት ላይ ያለው ተጨባጭ ሁኔታ የሄሚቲ ጦር ወይም የጀነራል መሐመድ ሐምደን ዳጋሎ ጦር የአርኤስኤፍ የሱዳን ፈጥኖ ደራሽ ኃይል የሚባለው ጦር በሱዳን ውስጥ አሁን የተለያዩ ግዛቶችን እየተቆጣጠረ ነው ያለው። የኃይል ሚዛኑን በእጁ እየጨበጠ ነው ያለው። ይሄ ደግሞ ከፍተኛ ስጋትን ፈጥሯል። በማና በኢሳያስም በአልቡርሃንም በአልሲሲም። ለምን? አልሲሲ ግብጽ ማለት ነው ሙሉ በሙሉ ነው ጦርነት ውስጥ የገባችው። አልቡርሃንንም እየደገፈች ነው። ኢሳያስም ጦራቸውንም ጭምር እስከ 5 ክፍለ ጦር አሰማርተው ማዋጋት ማለት ቀልድ አይደለም። አሰማርተው ያዋጉ ስለነበረ ያንንም አድርገው የጀነራል መሐመድ ሐምደን ዳጋሎ ጦር ግስጋሴን መክታት ስላልቻሉ ወይም ጦሩን ማሸነፍ አለመቻላቸው ስጋትን ፈጥሮባቸዋል። ወዲህ ደግሞ ማን አለች? ኢትዮጵያ አለች። ስለዚህ ልንዋጥ ነው በሚል አሁን ተማጽኖ አቅርበዋል ፕሬዝዳንት ኢሳያስ አፈወርቂ። ለማ? ለቱርክ። ግብጽ ደግሞ ከሳውዲ አረቢያ ጋር ወታደራዊ ጥምረት ለመፍጠር የሚያስችል ስምምነት ከፈረመች በኋላ አሁን ወደ ተግባር እናስገባው ነገሩ እየተካረረና እየተቀየረ መጥቷል። ኢትዮጵያ ቀጠናውን ወደ መቆጣጠር እየሄደች ነው፣ ከኋላዋ ደግሞ የኛ ጠላት እስራኤል ነው ያለችው በሚል ከሳውዲ አረቢያ መንግስት ጋር ምክክር እያደረገች ነው። ለዚህ ማሳያ አንድ ነገር ልንገራችሁ። ፕሬዝዳንት ሐሰን ሼክ መሐሙድ ከሰሞኑ ጅቡቲ ገብተው ከፕሬዝዳንት ኢስማኤል ኡመር ጊሌ ጋር ባወሩ በሰዓታት ልዩነት የጅቡቲ ልዑካን ሳውዲ አረቢያ ገብተው ውይይት አድርገው ተመልሰዋል ተብሏል። ምንድነው ውይይቱ? ፕሬዝዳንት ኢስማኤል ኡመር ጊሌ የ77 ዓመቱ አዛውንቱ የሚጢጥዮ ሀገር ፕሬዝዳንት ለ6ኛ ዙር ልምራ ወይም ንጉሥ አርጉኝ ማለታቸውን ተከትሎ በጅቡቲ ውስጥ አመጽ ተቀስቅሷል። ይሄ አመጽ ደግሞ ከአፋር ክልልም የሚነሳ ነው። አፋሮች ናቸው በጅቡቲ የመንግስት መዋቅር ውስጥ የተገለሉና ከኢኮኖሚውም የተገፉ መሆናቸው ስለሚያበሳጫቸው ከፍተኛ የሆነ ቁጣ ተቀስቅሶ ፕሬዝዳንት ኢስማኤል ኡመር ጉሌን ከስልጣን ለማውረድ እንቅስቃሴ እያደረጉ ነው። በዚህ ውስጥ ደግሞ ኢትዮጵያ የባህር በር ጥያቄ እየጠየቀች ስላለችና ይሄን የባህር በር ጥያቄን ተከትሎ ጥቅሜ ይቀራል፣ ጥቅሜን አጣለሁ በሚል የጅቡቲ መንግስት በድብቅ ከግብጽ፣ ከሻቢያ፣ ከአልቡርሃን መንግስት ጋር እንደዚሁም ከሐሰን ሼክ ጋር እየሰራ በመሆኑ ምክንያት ኢትዮጵያ ምናልባት ኢትዮ ጅቡቲ የንግድ መስመር ሊዘጋ ይችላል በሚል የበርበራ ወደብን መጠቀም ጀምራለች።
አሁን ነገሩ ይግባችሁ እዚህ ጋር ሳውዲ አረቢያም ተጣመሪና ባጭሩ ኢትዮጵያን ወደ ቀይ ባህር በር እንዳትመጣ እንመልሳት ነው አንድ አጀንዳው የልዑክ ቡድን። ሁለተኛ እኛ በሩን ምንዘጋ ከሆነ ማረጋገጫ ስጡን ነው እንደምትደግፉን። ለምን ባለፈው ባጋራናችሁ መረጃ የኢትዮ ጅቡቲ መስመር የንግድ እንቅስቃሴ የሚቋረጥ ከሆነ በእነሱ አስተሳሰብና ካልኩሌሽን ኢትዮጵያ ኢኮኖሚያ ይዳከማል ብለው ነበር። የኢትዮጵያ መንግስት ቀድሞ ነው ይሄንን ያሰላው። ለምን ይሄ ነገር ታቅዶበት ነው፣ በዘፈቀደ አይደለም። የባህር በሩ ጉዳይ የተነሳው ታስቦበት ታቅዶ ታልሞ ነው። ስለዚህ ሌላ ማስተንፈሻም መኖር አለበት። እስቲ ተመልከቱ እስኪ ከሞሮኮ ጋር ወታደራዊ ስምምነት ፈረመ የኢትዮጵያ መንግስት፣ ከታንዛኒያ ጋር፣ ከኬንያ ጋር፣ ከደቡብ ሱዳን ጋር። የጅቡቲ መንግስትም የሶማሊያ መንግስትም መጥተው አዲስ አበባ ወታደራዊ ስምምነት ፈርመዋል። ባይገርማችሁ ለምን ኢንኬዝ የሆነ ነገር ቢቀሰቀስ ገብታችኋል አልገባችሁም የሚል ነገር ውስጥ አይገባም። የዛን ሰዓት ጊዜም አይኖርም። እናንተ ገብታችኋል አልገባችሁም የሚል ማብራሪያም አይጠየቅም። ጥቃት ከተጀመረ ወይም ጦርነት ከተጀመረ በለው ነው፣ ሳይገባ ነው። ሳይቃጠል በቅጠል እንዲሉ ነገሩ ሳይጀመር ነው አይደለም ማጣራትና ነገሮችን ማስተካከል የሚገባው። የኢትዮጵያ መንግስት አስተካክሏል። ምን ማለት ነው? የበርበራ ወደብ እኮ ስራ ጀመረ። ኬንያ፣ ሞሮኮና ግብፅ እኮ በቀጠናዊ ጉዳይ ላይ በሜዲትራኒያን ባህርም ከፍተኛ ተቃርኖ ውስጥ ናቸው። በሊቢያ ጉዳይም ከፍተኛ ተቃርኖ ውስጥ ናቸው። ከነኚህ ኃይሎች ጋር ጠንካራ ጦርም ነው ያለው የሞሮኮ ጦር። ጥምረት ፈጠርን፣ ኢኮኖሚያቸውም አሪፍ ነው። ከዛስ ምንድን ነው የሚያመጣው? ግብፅ ልታመጣ የምትችለው ማንኛውንም ተጽዕኖ እነኛ ሀገራት ራሳቸው ሊቋቋሙት ሊከላከሉት የሚችሉት ናቸው። ስለዚህ በግላጭ ማንም አይዋጋልህም እዚህ ጋር ነው የሚሰራው ማለት ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር እዚህ ጋር ነው የሚሰራው። ሻዕቢያ ማንንም ተማምነ ጦርነት ኢትዮጵያ ላይ ልትከፍት ብታስብ ማንም መጥቶ የሚዋጋል የለም። ሆይ ሆይ ነው ለጊዜው። ኢትዮጵያ ራሷ ጦር መሳሪያ ማምረት ጀምራለች። እንደ ቀድሞ ግዴታ የውጭ ላይ ተመስርታ አይደለም። ብረቱም ኢትዮጵያ ውስጥ ነው ያለው። ከሰሞኑ እንደውም አንድ መረጃ ምናልባት የሻዕቢያ ሰዎችን ቢሰሙት ጥሩ ነው። ብረት በገፍ ተገኝቷል ኢትዮጵያ በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል፣ በዋናነት ግን በአማራና በኦሮሚያ እዚህ ደቡብ አካባቢ በገፍ ነው የተገኘው። የቻይና የእንግሊዝ ኩባንያዎች ኢትዮጵያ ገብተዋል። በመጀመሪያ ዙር እስከ $3 ቢሊዮን ወጪ በማድረግ ይህንን ምርት አውጥቶ ወደ ሥራ ለማዋል እንቅስቃሴ ተጀምሯል። የወጣና አሁን ላይ ሥራ እየዋለ ያለ የብረት አምረቻ ኩባንያ ኢትዮጵያ ውስጥ አለ እና ሁሉንም ጥሬ ዕቃ ኢትዮጵያ ከውጭ የምታስገባ እንዳይመስላችሁ። ምንድን ነው የሚመቸው? በሰላም ነገሮችን መጨረስ ነው። ለማንኛውም ይህንን ጉዳይ ከሱዳን ጉዳይ ጋር አያይዤ ለማቅረብ እየሞከርኩ ያለሁት አሁን በሱዳን ያለው ሁኔታ አስግቷቸዋል። ሱዳን ውስጥ የሄሚቲ ጦር ግስጋሴ ላይ ነው። ይሄ ያሰጋቸው አልቡርሃን ደግሞ ጀቶቹን ወስደው የአየር ጥቃት ጀምረዋል። የአየር ጥቃቱን ከመፈጸማቸው በፊት አልሸባብና አልቃይዳ አይኤስአይኤስ ተጣምረው የተባበሩት አረብ ኤምሬትስ የኢትዮጵያ መንግስትን እንግዲህ በጥምረት ነው ከኢትዮጵያ መንግስት ጋር እየሰራች ያለችው በዚህ ቀጠና ላይ ባሏት የጦር ሰፈሮች ላይ ጥቃት እንፈጽማለን ብለው አንድ ተናገሩ በመግለጫ። ሁለተኛ ደግሞ ዋና ፎከሳችን ትኩረታችን የቦሳሶ ወደብ ላይ ነው የሚሆነው ቀጣዩ ጥቃት ብለዋል። የቦሳሶ ወደብ የሄሚቲ ጦር ድሮኖችን የሚያስወነጭፍበት ነው የሚባለው እና የሚወቀሰው መንግስት ያለበት ሀገርና ወደብ ነው። የወደብ ከተማ ነች። እንግዲህ እዚች የወደብ ከተማ ላይ ጥቃት እንፈጽማለን ብለው መናገራቸው ሁለት ነገር ያሳየናል። አንድ ግብፅ፣ አልቡርሃን፣ ሻዕቢያ እነኛ አሸባሪ ቡድኖች ምን ያህል አብረው እየሰሩ እንደሆነ ማየት ነው። ያ ማለት አሸባሪ ናቸው ማለት ነው። ራሳቸው ቀጠናን ከሚያሸብር ህዝብን ከሚገድል ከሚቀጥፍ ቡድን ጋር አብረው እየሰሩ እንደሆነ የሚያሳይ ነው። በሁለተኛ ደረጃ በራሳቸው እኮ አልቻሉም። በቃ ስላልቻሉ እኮ ነው እነኚህን አሸባሪዎች ለመጠቀም ሙከራ እያደረጉ ያሉት። ታዲያ ከነኚህ ጋር ነው የምንሰራው? ከነኚህ ጋር ነው አገርን የሚያክል ህዝብን የሚያክል ትቶ ከነኚህ አሸባሪን ከሚረዱ ከአሸባሪ ራሳቸው አሸባሪ ከሆኑ ጋር ነው የሚሰራው? ከግብፅ ጋር ነው የሚሰራው? ተመለሱ። እናም ይሄ ጉዳይ ሄሚቲ በቀጣይ ቀጠናውን በተለይ ደግሞ የሱዳንን በርካታ ግዛቶች በመቆጣጠር ካርቱምን የሚይዝ ከሆነ የአልቡርሃን መንግስት ያበቃለታል። አበቃለት ማለት ደግሞ ባይ ኖ ሚንስ የሻዕቢያ መንግስት መፈናፈኛ ነው የሚያጣው። አሁን ርብርቡ እችኑ ነገር ለማስተካከል ነው። ለምን ሻዕቢያ አንዱ የተማመነው የአልቡርሃን ጦር ከኔ ጋር ሆኖ ኢትዮጵያን ይወጋል ነው። ያን ውጊያ ከመጀመራችን በፊት ኢትዮጵያ ላይ ያለውን ጦርነት ከመጀመራችን በፊት ሄሚቲን እናሸንፍና
አልቡርሃን ሱዳንን እንዲቆጣጠር እናድርግ። ከማን ጋር በመሆን? ከግብፅ ጋር በመሆን። ከዛስ አልቡርሃን ሱዳንን ከተቆጣጠረ በኋላ ደሞ በጋራ ወደዚህ ፊታችንን አዙረን ኢትዮጵያን እንወጋለን ነበር እቅዳቸው። ጭራሽ ሰውየው ራስ ምታት ሆኑባቸው። ይሄ መሆኑ ቀርቶ ሄሚቲ ራስ ምታት ሲሆኑባቸው ሻዕቢያ አሁን ወደ ምን መሄድ ጀመረ? ሌላ አገር ደግሞ መማፀን ጀመረ ማለት ነው። አሸባሪንም ወደ መቀላቀሉ ገባ። ይሄ ሂት ኤንድ ረን የሚባለው የጎሬላ ፋይቲንግ ሲስተምን ለመከተል ማለት ነው። ይሄ ደግሞ መሸነፍን ነው የሚያሳየው በራሱ። ስለዚህ ይሄንን እየተገነዘባችሁ ከጠላት ጋር የምትቆሙ ኢትዮጵያውያን ቆም ብላችሁ አስቡ። ሞኝ በእባብ ሁለቴ ይነደፋል፣ አንዴ ሲያይ አንዴ ሲያሳይ ተብሏል። የሞኝ አካሄድ መሄድ አያስፈልግም። ለምን? አንዴ ተሸውደን ሊሆን ይችላል። ሁለተኛ ግን እነሱን የሸወዱን በሚል መነደፍ የለባችሁም ወይም የለብንም። ለእናንተም ዘመድ አይሆኑም፣ ለኢትዮጵያም ዘመድ አይሆኑም፣ ለማንም ዘመድ አትሆንም ግብፅ። ይህንን ለመናገር ነው። ስለዚህ አሁን በሱዳን ያለው ሁኔታ ምንም እንኳን አልቡርሃን የፈጸሙት የጥቃት ያደረሰው ጉዳት መጠኑ ባይታወቅም ጥቃት ፈጽመዋል። ነገር ግን ሁለት ነገር እዚህ ጋር መገንዘብ ያለባችሁ፣ አንድ ጀታቸው እና የጦር አውሮፕላኖቻቸው ከኤርትራ ወጥተው ወደ ፖርት ሱዳን ሄደዋል። ይሄ ደግሞ የኤርትራ መንግስት እነኚህን ጀቶች ይጠቀማል የሚለውን ነገር ለጊዜው ያዘገየዋል። ጥሩ ነው ለኢትዮጵያ። በሌላ በኩል በሱዳን ያለው ሁኔታ አሳሳቢ መሆኑን ነው የሚያሳየው። በሌላ አነጋገር ሄሚቲ የግራውንድ ፎርሳቸው አቅም እየገዛ እያዳበረ እየተጠናከረ መጥቶ አዳዲስ ግዛቶችን መቆጣጠሩን ተከትሎ ያለ የሌለ ኃይል ለመጠቀም ጥረት እያደረጉ ነው አልቡርሃን። በዚህም ጦርነት እሳቸው አቅም እየተዳከመባቸው እንደሆነ ሄሚቲ ደግሞ አቅም እያገኘ እንደሆነና ባለፈው እንኳን እንዴት ነው የሄሚቲ ጦር ይህን አይነት መሳሪያ ይታጠቅ የቻለው እስከሚሉ ድረስ ነው፣ መግለጫ እስከሚሰጡ ድረስ ነው ያደረጋቸው። በጣም ከባባድ መሳሪያ ነው የታጠቀው የሄሚቲ ጦር። ከኋላው ምዕራባውያን ሀገራትም ይረዱታል። እንግዲህ እናያለን ማን እንደሚያሸንፍ ጦርነቱ። ነገር ግን በኢትዮጵያና በኤርትራ መካከል ጦርነት ሳይጀመር የሱዳን ጦርነት ተፋፍሞ ሄሚቲ ጦርነቱን የሚያሸንፉ ከሆነ እመኑኝ ኢትዮጵያ የባህር በሩን አሁን ከምናወራው በጣም በቀለለ መልኩ የምታገኝበት እድል እየሰፋ ነው የሚመጣው። ለምን? የሻዕቢያ መንግስት አቅም በእጅጉ ነው የሚዳከመው። አሁንም የለውም። ስለሌለው እኮ ነው አንዴ አማራ ክልል አንዴ ትግራይ ክልል ህዝቡን ለማስጨረስ ጦርነቱ ኢትዮጵያ ውስጥ እንዲሆን ለማድረግ የተለያዩ ቡድኖችን የሚዘውረው። አቅም ቢኖረውማ እነኚህን ነገሮች አያደርግም ነበር። አይተነኩስም። ንጹሐን ዜጎች ምንም የማያውቁ ቤታቸው ቁጭ ብለው ምግብ እየበሉ እርሻ ላይ ሆነው እርሻ የሚያርሱን ዜጎች በማያውቁት ሰው እንዲገደሉ አያደርግም ነበር። እጁ አለበት፣ ምንም ጥርጥር የለውም። የሻዕቢያና የግብፅ እጅ ነው። ምንም ሌላ ምንም እንደዚህ የሚባል ነገር የለም። ይሄ ግልጽ ነው። ወደዚህ አይነት አስቀያሚ ተግባር የሚገባ ደግሞ ተሸናፊ አይደለም። ለምን? ግብፅ ከኢትዮጵያ ጋር በቀጥታ መዋጋት የምትችል አገር ብትሆን ኖሮ አሁን አይደለም ቆይቷል። ያኔ የመሰረተ ድንጋይ እንጥላለን ስንል ነበር የምትተኩስብን፣ ግን አትችልም። ስለዚህ ይህን እያያችሁ ወደዛ ፊታችሁን ማዞር አይጠቅምም፣ ለጋራም አይጠቅምም፣ ለግልም አይጠቅምም። ወደዚህ ዙሩ ነው። ወደ አገራችሁ የምትሻላችሁ አገራችሁ ነች ለማለት ነው። ከጥቃቱ በኋላ የግብፅ የቱርክና የኳታር አየሮች አውሮፕላኖች እና የኢራን አውሮፕላኖች ፖርት ሱዳን አርፈዋል። ስለዚህ በግልጽ ከነኛ ኃይሎች ጋር ማማ እየሰራ እንደሆነ አውቀናል ማለት ነው። እነኚህ ባሉበት ቀጠና ላይ ደግሞ ሰላም ሲመጣ ታይቶ አይታወቅም። ያንን ለመክታት ኢትዮጵያውያን አንድነትን ማጠናከር ያስፈልጋል። እኛ እየጠየቅን ያለነው ብሔራዊ ጥቅማችንን ለማስከበር ህልውናችንን ለማስጠበቅና ተፈጥሯዊ ህጋዊና ኢኮኖሚያዊ መብቶቻችንን ለማስጠበቅ ታሪካዊ መብታችንን ነው እየጠየቅን ያለነው። ታሪካዊ ግዛታችንን ነው እየጠየቅን ያለነው። ፍትሃዊ ነው፣ ተገቢ ጥያቄ ነው። በአሻጥር ነው የተወሰደው። ምንም ጥያቄ የለውም። በአሻጥር ባይወሰድ ኖሮ በምን እንደተወሰደ መረጃ ማቅረብ በቻሉ ነበር። አልቻሉ። ለምን? ውሸት ነዋ። በሚስጥር በአሻጥር በተንኮል የተወሰደ ስለሆነ ማለት ነው። ስለዚህ ይህንን እያያችሁ ወደዛ አትዙሩ ነው። እስኪ ወደ ሌላኛው መረጃ እንሂድ። አጠር አድርገን አፋር ክልል ተቃውሞ ሰልፍ ተካሂዶ ነበረ። የህወሓት የአፋር ህዝብ ላይ የፈጸመው ጥቃትን እናወግዛለን የሚል ሰልፍ ተካሂዷል። በተመሳሳይ በመቀለም ሰልፍ እንዳለ እየተነገረ ነው። አንድ ግን ወሳኝ ነገር እዚህ ጋር ላውራ። ከሰሞኑ የኢትዮጵያን የውስጥ ሁኔታ የሚመለከት አንዳንድ መረጃ እየወጣ ነው። አንዱ ከትግራይ ሁኔታ ጋር በተያያዘ በሰሜን ኢትዮጵያ በተለይ ከሰሞኑ የአፋር ክልል ውዝግብ ጋር ተገናኘ
የትግራይ የፒስ ፎርስ የሚባለው ሐራ መሬት ላይ ከትሟል የተባለው ጦር ከህወሓት ጋር ለመደራደር 6 ነጥቦችን ያዘለ መደራደሪያ ምክረ ሐሳብ አቅርበዋል። አንደኛው ሁሉን አቀፍ ጊዜያዊ አስተዳደር በትግራይ እንዲቋቋም፣ ቲዲኤፍ ከህወሓት ቁጥጥር ውጪ እንዲሆንና የትግራይ ህዝብ ጦር እንጂ የግለሰቦች ትዕዛዝ ተቀባይ እንዳይሆን እና ያም እንዲረጋገጥና የህወሓት ስምሪትን መቀበል እንዲያቆም፣ እንደዚሁም ደግሞ ኮሩና የኮሩ አመራሮች በአፋር ክልል ጣልቃ ገብተው ወይም ደግሞ ገብተው ጥቃት ፈጸሙ የተባለው ኮርና የኮሩ አመራሮች ተጠያቂ እንዲሆኑና ህጋዊ ተጠያቂነት እንዲሰፍን ወይም እንዲረጋገጥ፣ የወርቅ ስርቆት፣ አፈናና ሌሎች የስርቆት ወንጀሎች እንዲቆሙ፣ የትግራይ ተፈናቃዮች በሰላም እንዲመለሱ ወደ ቦታቸው እንቅፋት እንዳይፈጥር ህወሓት የሚል ጥያቄ አቅርቦ መጨረሻ ላይ የወልቃየት ጉዳይን በሚመለከት በንግግር ይፈታ ሲል ቅድመ ሁኔታን አስቀምጧል። እስካሁን ግን ከህወሓት በኩል የተሰጠ መግለጫ የለም። በእርግጥ በቀጣይ ህወሓቶችም መግለጫ ያወጣሉ ተብሎ ይጠበቃል። ነገር ግን የትግራይ ፒስ ፎርስ ወይም ደግሞ የሰላም ጦር የሚባለው ቲፒኤፍ ከህወሓት ጋር ለመደራደር እነኚህ 6 ቅድመ ሁኔታዎች በቅድሚያ መሟላት አለባቸው ሲል ቅድመ ሁኔታን አስቀምጧል። እንግዲህ ይሄን ነገር ይቀበሉታል አይቀበሉትም አናቅም። በተለይ በሻዕቢያ በኩል ድጋፍ ይደረግላቸዋል የሚባሉ አንዳንድ ባለስልጣናት ይህንን ይቀበሉታል ተብሎ አይጠበቅም። በሌላ በኩል የትግራይ በርካታ የተቃዋሚ ኃይሎችና ህዝቡ ግን ይህንን ሐሳብ እንደደገፈው የሚያሳዩ መረጃዎች አሉ። በአንጻሩ አንዳንድ ቦታ ላይ ደግሞ ነገሩን በአርምሞ ማየትን የመረጡም እንዳሉ እየተነገረ ነው። የትግራይ የዲያስፖራ ማህበረሰብና የትግራይ ዓለም አቀፍ ምሁራን ማህበር በዚህ ጉዳይ ላይ አስተያየት ይሰጣልም ተብሎ ይጠበቃል። እስካሁን የወጡ መግለጫዎች ግን የሉም። እነኚህም ነገሮች ተስፋ ሰጪ ናቸው። ስምምነት የሚደረግ ከሆነ ኦልሬዲ የሻዕቢያን እግር ከትግራይም ከአማራ ክልልም ለመንቀል ያስችላል። በተለይ ትግራይን ዳግም የጦር አውድማ ለማድረግ የሚሰራው ሻዕቢያ ዓላማው እንዳይሳካለት ማድረግ ይቻላል ማለት ነው። ምክንያቱም ህዝቡ በቅቶታል፣ ጦርነት በቃኝ እያለ ነው። በተግባር ነው የሚያውቀው፣ በወሬ አይደለም። እሱ ያረጀ የሸመገለ ጦር ይዞ የትግራይ ወጣትን ለመጨፍጨፍና ለመገበር እቅዱን አቅዶ ትንሽ ሰው ይዞ ተግባራዊ ለማድረግ የሚፈልገውን አጀንዳ ተግባራዊ ለማድረግ ሲንቀሳቀስ እኮ ቆሞ የሚያይ ሰው የለም። ስለዚህ ብዙ ወጣቶች ቲፒኤፍን የሚቀላቀሉትም አንድም ዋናው ምክንያት ከሻዕቢያ ጋር መስራት የለብንም ነው። ሌላ እኮ ጥያቄ የለውም። የትግራይን ጥቅም የሚጠላ ስላለ እኮ አይደለም። ከሻዕቢያ ጋር እንዴት እንሰራለን ነው። ይህንን ነገር በግልጽ መናገር ያስፈልጋል። ትላንትና ደብድቦን፣ ትላንትና ትግራይ ውስጥ ገብቶ ጨፍጭፎ ስንት ለትግራይ ህዝብና ወጣት መጠቀሚያ የሚሆኑ የሥራ ዕድል የሚፈጥሩ ፋብሪካዎችን ዘርፎ አውድሞ አንዳንድ ቦታዎች ላይ የቤት ዕቃ ጄሪካንና ድስቱላ ሳይቀር ማንኪያ ሳይቀር ሰርቆ የሄደን ጦር እንዴት ነው ዳግም ከሱ ጋር የምንሰራው የሚል ነው ጥያቄው። ሌላ ልዩነት እኮ የለም። ወደ ሌላ አጀንዳ ለማዞር መሞከር ትክክል አይደለም። ይሄንን መሰረት ያደረገ ልዩነትን የሚፈታ ሻዕቢያን ደግሞ በቀጣይ ከዚህ አካባቢ ሊያስወጣ የሚችል ነው የትግራይ ፒስ ፎርስ ያቀረበው ምክረ ሐሳብ። እንግዲህ ቲዲኤፍም ተቀብሎ የቲዲኤፍ አመራሮችም አምኖበት ህወሓትም ከቲዲኤፍ ውስጥ እጁን አውጥቶ በጋራ ስምምነት ተፈጥሮ አገር ሰላም የምትሆንበት ሻዕቢያን እጅና እግሩን ይዞ ከዛ ማስወጣት የሚቻልበትን ሁኔታ ሊፈጥር ይችላል የተባለ ድርድር ሊኖር እንደሚችል እየተነገረ ነው። በቀጣይ እንግዲህ የሚመጡ ለውጦችን የምናይ ነው የሚሆነው። ይህን ካልን መጨረሻ የምናደርገው እንደ ሐሳብ ለማጠቃለያ አንዳንድ መሳሪያዎች ከትግራይ ክልል ወደ ኤርትራ እየሄዱ እንደሆነ፣ በተለይ ከባባድ መሳሪያዎች ጥቃት ይፈጸማል በሚል ስጋት ወደ ኤርትራ እየሸሹ ያሉበት ሁኔታ ወይም እየተጓጓዙ ያሉበት ሁኔታ እንዳለም የሚወጡ መረጃዎች አሉ። ይህንንም በሚመለከት ከኢትዮጵያ በኩል ማስጠንቀቂያ መሰጠቱ ተነግሯል። በዋናነት ግን ዛላምበሳና ራማ እንደዚሁም በድንበር አካባቢዎች በኢትዮ ኤርትራ ድንበር አካባቢ የተደረገው የድሮን እንቅስቃሴ የኤርትራ መንግስት ወደ ጦርነት ለመግባት ፍላጎት እንዳለው በገሃድ ያሳየና ጥብቅ ማስጠንቀቂያም የተሰጠበት መሆኑን መረዳት ይቻላል። ይሄ ምንድነው መልእክቱ? በሰላማዊ መንገድ ዕድሜው ሊረዝም የማይችለው ህዝብን የጨቆነውና በህዝብ የተጠላው የተገለለውን በሀገራትም የተገለለው የሻዕቢያ መንግስት የሆነ ትንኮሳ ሊያደርግ ስለሚችል ጥንቃቄ ማድረግ ያስፈልጋል ነው አንዱ። ሁለተኛ ነገር ደግሞ ይሄ ነገር ከመምጣቱ በፊት ከጠላት ጋር የምትቆሙ ኃይሎች ጦርነቱ ወደ ግልጽ ወደ ገሃዳዊ ጦርነት
ከመምጣቱ በፊት አሁን ላይ እየተደረገ ያለውን የቃላቱን ጦርነት ሰምታችሁ እዛም ተታላችሁ የቀራችሁ ወይም ደግሞ ከጠላት ጋር የቆማችሁ ኃይሎች ራሳችሁን ተመልከቱ፣ ልብ ግዙ፣ ወደ አገራችሁ ተመለሱ። ከመንግስት ጋር ወይም ከግለሰቦች ጋር ያላችሁን ጸብ ከሀገር ጋር አታድርጉት። ሁለተኛ ነገር ይሄ የባህር በርን ጉዳይ ማንሳቱ መንግስት የሀገርን ብሔራዊ ጥቅም ለማስጠበቅ የሚያደርገውን እንቅስቃሴ እንጂ የግል ጥቅምን አያሳይም። የባህር በር ጥያቄ፣ የህዳሴ ግድብ ግንባታ፣ የሌሎች የመስኖ ልማቶች ግንባታ፣ የሌሎች የኃይል ማመንጫ ግንባታ፣ የማዳበሪያ ፋብሪካ ግንባታ፣ የጋዝ ማውጣት ፕሮጀክት የሀገርን እና የህዝብን ብሔራዊ ጥቅም እንጂ የሚያሳየው የግለሰብን አይደለም። አትፎገሩ። አሁን ከሀገር ጋር ጸብ እንዳላችሁ ነው ሰው የሚረዳው ከዚህ በኋላ። ስለዚህ ከዚህ ድርጊታችሁ ተቆጠቡ ነው እየተባላችሁ ያላችሁ። ምክንያቱም ሰው ከዚህ በፊት የገባው የሆነ ቅሬታ እንዳላችሁ ነው። አሁን ግን ጸባችሁ ከሀገር ጋር እንደሆነ ነው፣ ከህዝብ ጋር። ምክንያቱም የባህር በር ሲጠየቅ የማትደግፉ ከሆነ፣ የኢትዮጵያን ብሔራዊ ጥቅም እንዲጠበቅ የማትፈልጉ ከሆነ፣ የህዳሴ ግድብ ሲገነባ እናፈርሰዋለን የምትሉ ከሆነ፣ ወይ ከሚያፈርስ ኃይል ተደምራችሁ ወይም ደግሞ አብራችሁ የኢትዮጵያን መከላከያ የምትወጉ ከሆነ፣ የጋዝ ፕሮጀክት እንዳይወጣ ወይም ደግሞ ተግባራዊ እንዳይሆን የምታደርጉ ከሆነ፣ እንደዚሁም ደግሞ የተለያዩ ፕሮጀክቶች እንዲስተጓጎሉ የምታደርጉ ከሆነ፣ የመስኖ ልማት ዝርጋታ እንዳይፈጸም ወይም ደግሞ እንዳይስፋፋ የምታደርጉ ከሆነ የቱ ነው የእናንተ የህዝብ አጀንዳ? ህዝብ ምንድን ነው? ህዝብ ማን ነው? የህዝብ ጥቅምስ ምንድን ነው? ይህንን መመለስ ያስፈልጋል። ለእናንተ ትተናል። መጨረሻ ላይ የሻዕቢያ መንግሥት ከደርግ መንግሥት ጋርም በደርግ ዘመን የትጥቅ ትግል ሲያደርግ ከዛም በፊት ኃይለ ሥላሴ ዘመንም የትጥቅ ትግል ሲጀምር የጀመረው በግብፅ እንደሆነ ተናግረናል። የመብት ነፃነት ነው የመገንጠል የትጥቅ ትግል ነው ሲያደርግ የነበረው። አሁን የሚያወሩት ይሄ ሪቶሪክ ትንሽ ስላልገባኝ ነው፣ ወይም ደግሞ ግርምትን ስለጫረብኝ ነው። የመብት ከሆነ ለምሳሌ ተጨቁነናል፣ እንደ ብሔር ይህንን መብት አተናል፣ ይህንን መብት ተነፍገናል ከሆነ የትጥቅ ትግሉ መገንጠልን ምን አመጣው? ምክንያቱም ያልታሰበበት ወይም ደግሞ እነሱ ያቀዱት ነገር እንዳልተሳካ የምታውቁት ኤርትራ የአፍሪካ ሲንጋፖር ትሆናለች ተብሎ በኋላ ላይ ኢሳያስ አፈወርቂ ስልጣን ላይ ሲቀመጡ ጣማቸው መሰለኝ ኪም ጆንጉንን መሆን ፈለጉ። የአፍሪካ ሰሜን ኮሪያስ ባሏት። የአፍሪካ ሰሜን ኮሪያ ነች እንዴ በእርግጥ ሲባል ለካ ምንም የላትም። ሚሳኤሉም የደከመ ነው፣ ታንኮቹም ብረት ለበስ ምናምን ተብሎ ለካ ያኔ የደርግ ምናምን ያረጁ ያፈጁ ነው። እና ምንድነች እቺ ሀገር የሚለው ጥያቄ ሲመጣ እነ ሲአይኤና ሞሳድ በጣም ጥልቅ የሆነ ጥናት አጠኑና ፌልድ ስቴት የሚል ታርጋ ለጠፉባት ኤርትራ ላይ። ዕድሜ ለጠቅላይ ሚኒስትር አብይ አህመድ ይበል፣ ዕድሜ ለኢህአዴግ መንግሥት ይበል። የኤርትራ መንግሥት አቧራውን አራግፎ የተነሳው ግብዓተ መሬቱ ሊፈጸም መጨረሻ ሲቀረው ነው። ምክንያቱም ተገልሎ ይሄ ሁሉ ማዕቀብ ተጥሎበት የሻዕቢያ መንግሥት እኮ ምንም እኮ ኢኮኖሚያዊ መሰረት የለውም ነበረ። 2018 ግን የሚገርም ዕድል ነው ያገኘውና ይሄንን የትጥቅ ትግል ሲያካሂዱ ለመብት ነፃነት ነው ለሀገርነት ነፃነት ነው የታገሉት። እስኪ እዚህ ላይ ተወያዩ ኢትዮጵያውያንና ራሳችሁ ኤርትራውያንም። ለዛሬ አበቃን። ስላዳመጣችሁን አብራችሁን ስለዘለቃችሁና ስለቆይታችሁ በእጅጉ በማመስገን በቀጣይ በሌላ ርዕሰ ጉዳይ ዳግሞ ወደ እናንተ እስክንመለስ መልካምን ሁሉ ተመኘን። ሰላም።